አንተ ግን እንኳን እንጥልስ እኔ እኮ ጎላ ገባ ብዬ ነው ጠንቋይ እየጫልቱ ቤት ተቀጥቷል እንዴ እንደምንም ብለንማ ማውጣት አለብን እንዴ ብለን እናውጣው አንድ አሰመጣለ ምን በጣራ ምናምን ገብተን እጇ ምናምን ስርስር አድርገን እግሯ ምናምን አስረን ኮምበርጋ ምናምን አስረናት ለምን እንትን አንደ ኳሱን አላውጣው አንተ ገባ እሺ አንተ ገባ እኔ ልገባ በቃ እንጣል አንደኛ ልጅ ሰጠች ምን አለች ግራጅና የችላ የዋነትና የተመጣ ልጅ አለች አረባ ከዝም ብላ ነው አውቃ ነው አሬና ነገር አርጋብ ይሆናል ና ታጠብ ለራስ ወደ መደሽዋ ከሚሆና ከምትተቀበለ ነው እሺ ጅን በደንብ ሸው እኔ ሳድግ እንደተካበ ዘውዴ በረኛ መሆን ነው ፈልገው እኔ ደግሞ እንደ መንግስቱ ወርቁ አጥቂ መሆን ነው ፈልገው እኔ ምናምን ማድግ ምናምን አይመስለኝም ነው ከልጅነቴ ጀምሮ ሰዎች በእኔ የሚጨክን አንጀት ኖሯቸው አያውቅ እኔም በሰዎች ጨክኛ አላውቅ ይመስለኛል እድለኛ ሳልሆን አልቀርም ሳምንቱ በአስቂኝ በአናዳጅ እንዲሁም በሚያስገርሙ ገጠመኞች የተሞላ ነበር ካከራዬ እስከ አብሮ አደጎቼ ከወደድኳት ልጅ ወንድም እስከ አለቃዬ ገጠመኞቼ የማይታመኑ ነበሩ ለምን ከሚብሱ አልጀምርላችሁ በዚህ ነኝ በቃ ዝጋረዶ እሺኛ በዚህ ምናምን እሺ ይቀርታ እግዚአብሔር ይስጥልኝ ነፍሴ ቴንኪው በጣም እግዚአብሔር ይስጥልኝ ደናድሩ ጋሻየለ እርሱ ፎርና ደናድሩ ጋሻየለ ጋሻየለ ይባላሉ አከራዬ ናቸው እኔን መቀስቀስ ስራቸው አርገውታል ጭራሽ 4 ቀን ክራይ ሳትከፍል መብራት ነው ያበራ ማለት ጀመርክ መጽሐፍ ያነበብኩ እንቅልፍ ይዞኝ ሄዶ ነው የዘንድሮ ጋዜጠኛ ከመቼ ወዲህ ነው ማንበብ የጀመረው መጠየቅ እንጂ ያው ያነቡም አሉ ማያነቡም አሉ ብሬን ታመጣለህ ብሬን አምጣ የሶስት ወር ባንዴ ደሞዝ እንደተቀበልኩ ባንዴ ነው የምከፍለው ጋሻየለ ብሬን ነው የምፈልገው ባንዴ ከፍላለሁ ጋሻየለ ደህና ዋል ትሰማለህ ምን አሉ አይደለም እሱን ነው ጋሻየለ ከሰው ማረፈ ነገር ነው
በላቸው ይባላል። ሊያገባ ወስኗል። ግን አሁንም ሚስት ያፈላለገ ነው። መታወቂያ መንጃ ፍቃድ ማለት ነው። አስቸኳይ ነገር ገጥሞኝ ነው ያወራሁትኝ እንጂ እኮ ነው። ህግ ጥሰሽ መጥፎ ቦታ ገባሽ። የት? አይኔ ውስጥ መውጣት አይቻልም። አልተካሰስም ማለት መንግስት ሳይሆን እኔ ከቀጣሁሽ። ስንት ልቀጣ? እኔ እኮ ግራ የሚገባኝ ነገር ለምንድን ነው መንጃ ፈቃድ ላይ ስልክ ቁጥር የማይጽፉት? ቢጠፋ እንዴት ሆኖ ይገኛል? ስንት ልቀጣ? ብሩን ታዩና ራት ጋብሽ። ይከለክናል? ተምሬኝ መሲ ተመችተሽ? ሻይ በዳቦ ይሆናል? ይመቻል? እሱ ማሰልችቶኛል። ታዲያ ምን ይሆናል? ቢገኝማ ገንፎ ነገር። ክፈተው። እሷ ልጅ ስለያዘች እሷን አስገባት። ስለመብርሃን ስለመቤት ያላችሁን እርዱኝ። ጤና ሞብኝ ነው። ስለመብርሃን ስለመቤት ልጄና ሞብኝ ነው። ኑሮ መወደዱ 100 ብር አራት ስሙን ይሞሉን አልሰማህ? አበሳጨችኝ በስሱ ሁሉ ጊዜ ግን እንደዚህ ነው? ያው እንደዚህ ነኝ። እንትን አይደለም ማለቴ ታክሲ አይገኝም። አዎ እዛ ጋር ይሻላል። So why don't we go there? ከኔ ጋር ነው እንችላለን። እዚህ ጋር ይሻላል። ስልክ ይደውላል። 1 ብር ነበር ዝርዝር 911 61 03 ፍቅር በለና ሴፍ አድርገው ያደከምኩበት ራት ካብዛል። እኔም በእምነት ባላል የደከምኩበት ራት በላል። ሁለት ሳይጭ በቃ ይቺ እኔ አገኛለሁ። ፍቅር ነው ስሟ። ከውጭ መጣ የመንግስት ሐኪም ቤት በነፃ ያገለገለች ነው። በዛ ላይ ጣቴን መቀርጠፌን አስረስታኛለች። በልጅነቴ ጠንቋ ጫልቱ ያሉኝ ልጅ እቺ ትሆን እንዴ? እንዳትፈቀዳሚ ነው። በድሉ ይባላል። 2 ዲግሪ አለው። ግን አሁንም ስራ እያፈላለገ ነው።
ሞባይል ጠፋ። የፍቅርም ቁጥር አብሮ ጠፋ ማለት ነው። ጥፍሬን ሊያመኝ ነው። ቀኔ ተበላሸ ማለት ነው። ጸጉራችሁን ያንጨበረራችሁ ስተት መስራት ነው እንዴ ስራችሁ? አቶ ደርጉ ይባላሉ። እንደ አብዛኛው የኛ ሀገር ባለስልጣን ስልጣናቸውን በአግባቡ ነው የሚጠቀሙት። ስማ፣ በመስኖ ስለሚለው አካባቢ ፕሮግራም ስራ ትባላለህ። መስኖ ቦታ ላይ ኳስ ስለሚጫወቱ ልጆች ሰርተህ ትመጣለህ። ጉድ እኮ ነህ። አሁን ደግሞ ምን ሰርተህ ነው የመጣኸው? አዲስ አበባ ውስጥ ስላለው እንቅስቃሴ ነው። እንቅስቃሴ ሰዎች ፊት የሚቀርብ ነው ወይስ እንደለመድከው ልማቱን የሚያደናቅፍ ነገር ነው የሰራው? አረ ልትቀመጥ ወንበር በስንት መከራ እንደሚገኝ አታውቅም? መከራና ስቃይ ስላለው እኮ ነው የተቀመጠ ለመነሳት የሚፈራው። የመጨረሻ ማስጠንቀቂያ የሰጡኝ እሳቸውን በተሳተፉበት ዘገባ ነው። ፊልሞችን አላግባብ አስተዋውቀሃል በሚል ሎጎር ካሱም 11ኛ ሰዓት ላይ ነው ያለነው። ሲጀምር እግር ኳስ ኢትዮጵያ ውስጥ ቀይ ስህተት ነው። አትሳቃት፣ አትጎልፍት፣ አያስቅም እኮ ይሄ። ፎጫሪ ሞች ለሞተረሻ ደወለ አልደወለም ጊዜ ለኩል ለወጣቱ የሚያስፈልገው እግር ኳስ ሳይሆን ፍቅርና ዳንስ ነው። ያኔ አገሪቷ ላይ ትንሳኤ ታያለ። በርግጥ እርግዝናም እንደዛው አልወዛም እንደ ኳስ ለማሳደግ ሁሉ አመት መታገል። አጋዚ ኦፕሬሽን ለራሱ እኮ 15 ደቂቃ ኦፕሬሽን ነው። የባህር በር ይመስል ለእግር ኳስ እንዲህ መንገብገብ ምንድን ነው? ያውም የሳት ቀለበት ውስጥ ላለ እግር ኳስ፣ ያውም እቶን ውስጥ ላለ እግር ኳስ። ሙሉ ፊደል አዳኝ የወሰል ቃላት አስደጋግመኛለህ። ጦንቃይ ነኝ እንዴ? ኳሱም ያድገው ሲነፋ ነው። ደግሞ ለምንድን ነው ርዕሱን ልማትና ጥፋት ያልከው? የሚመጡት ሰዎች ልማት እንጂ ጥፋት አይወዱም አላልኩም? ልማቱ ይሁን ጥፋቱ ግን እናጠፋዋለን። ከበላይ ያሉት ሰዎች ወንበር ስለሚወዱ ለመቀመጥ እንዳታስብ፣ እንዲች ብለህ እንዳታስብ፣ በጭራሽ ባይምሮህ እንዳይመጣብ ይቺን ታክል እንዳታስብ። ከተማውም እድገቱን ህዝቡን መርመስመሱን ቀጥሏል። ሜዳዎቹም ለኮንዶሚኒየሞቹ መገበራቸውን እንደዛው። ከ2003 ዓመተ ምህረት ወዲህ እንኳን ከ16000 በላይ የጋራ መኖሪያ ቤቶች በከተማችን ላይ ተገንብተዋል። ከዚህም ከ75% በላይ የሚሆነው ቦታ የሚይዘው ሜዳዎቻችን ናቸው። ህፃናቱ ደግሞ የት እንጫወት እያሉ ይገኛሉ። ለዝርዝሩ በእምነት ንጉሴ ከአዲስ አበባ። ምን ትጠብቃለህ? የምን ነው? ተባረሃል። አባው ተጣልተናል እንዴ? አልተጣላንም። አላየው ማለት አላስተዋልኩም። አሁንስ አይቻለሁ። ስማ፣ የታክሲ ሾፌሮች ቀላል ጠግበዋል እንዴ? ትራፊክ ጠቅላላ ሱሴ ነው የሚመስላቸው ታውቃለህ? በሱስ እንኳን አትታማም። ትንሽ ሴት አውልነ እንጂ በእርግጥ እነሱም ይወዷል። ደግሞ ብታይ ዛሬ ስፈልግ ስልክ ጥሪ አይቀበልም።
በድሉ ጋር ስደውል ደግሞ ከነጋ አላየሁትም አለ። አዎ ቅድም ታክሲ ሲሳፈር ሞባይልን ሌባ ወሰደ። ወይ አይ ሌባ ያንተንም ስልክ ብሎ ይሰርቃሉ። ከስራ ስለተባረርኩ ልተኛ ይልቅ yes አንተን ምን አርግ ብለው አባረሩ? ይልቅ ለምንድን ነው የፈለከኝ? ስለ ቤት ኪራይ ከሆነ ራሳቸው ነግረውኛል። ስለ ቤት ኪራይ እኔ ምን አገባ? በምን ገርል ፍሬንድ እኮ አረገዘች። ገርል ፍሬንድ ያለችው ውጪ አይደል? እንዴት አድርገህ ነው የምታስረግዛት? ምን እሷ ሚስቴ ናት እኮ እዚህ የምትመጣ አልፎ አልፎ ጸጉሯን እንኳን ባጭር የምትቆረጥ። ለካ አላስተዋወኩም። እሷ እኮ አረገዘች በእናትህ። እና ነገ ጽንሱን ለማሰረድ ቀጠሮ ይዘን አለቃዬ ደውሎ ነገ ግምገማ አለ አይለኝም እና ቀኑን ሙሉ እዛ ነች። ደግሞ ትንሽ ጽንሷ ከገፋው ሴቶች ትንሽ ሰበብ ነው የሚፈልጉት። ወልደዋለሁ ብትለኝ እናንተ ሄደህ እንድታስወርድልኝ ነበር። አንድ ልጅ ማሳደግ ይከብዳል እንዴ? ትውለደው። ታው እንጂ ቀለብ የሚቆርጥ አይመስልም እንዴ? ትውለደው ይላል። አሁን ስንት ቀን ነው? እኔ እንጃ 1 ወር ከ20 ቀን ምናምን። 1 ወር ከ20 ቀን ነፍስ አውቋል ማለት እኮ ነው። ደግሞ ማስወረድ በሁሉም ሃይማኖቶች ኃጢአት ነው። ምን አገባ? ለለቀ ቀሪላን የምትለውን ተውና እኛ መስሪያ ቤት ማስታወቂያ ወጥቶላል። ሂድና ብለህ ገንዘብ ትስቃል። እናንተ መስሪያ ቤት ለመግባት ፖሊስ መሆን ያለብኝ መሰለኝ። በዛ ላይ ደሞዙ ከ500 ብር ይበልጣል እንዴ? ቲፑስ እንዴ ከ5000 ይበልጣል እኮ። እናንተ ብቻ ናችሁ እንዴ ከታዋቂ ሰዎች ጋር የምትገናኙ? ስማ በእኛ ስራ ውስጥ እኮ ከታዋቂ ሰዎች ጋር ብትል፣ ከባለስልጣናት ብትል፣ ከአርቲስቶች ጋር ብትል በቀን የምንገናኝ። ከፈለኩ ገትረዋለሁ፣ ከፈለኩ አሳልፈዋለሁ፣ የተበተብኝ ደግሞ ጣቢያ ልከዋለሁ በቀን። እልቅ ትሄድልኛለህ አትሄድልኝም? ነገር እሺ እንዳልክ በምን እከሳለሁ። በቃ ማታ ካስማየታችንም አይቀርም እኮ እዴ ስማ እንለበልባቸዋለን ዛሬ። ስራ ላይ ነኝ። ቆይ እሺ በቃ ደውላለሁ። እንዴት ነሽ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ማን አንቺን አለ? እንዴት ነሽ? አንቺ ሀገር እንዴት ነሽ? ምንድን ነው? ለእሑድ ቀጠሮ መቀበል ጀምር። ምን ነሽ? አንድ ቀን እኮ ልረፍበት እንጂ ምን ወረፋ በዛ እንዴ? ዶክተር፣ ሴቶቹ ብዙ ናቸው። ግማሹን ሸኝና ዋጋውን እጥፍ አድርጊ። ዶክተር አጥፊዋለሁ። እጠፊው እንደገና። አንቺ የማን ጠበቃ ነሽ? የድርጅቱ ነሽ? የሴቶቹ? ምን እየሆንሽ ነው? ስሚ፣ ደንበኛ ይቀንሳል ብለሽ ሰግተሽ ከሆነ አትስኪ። ሴቶቹ ለማስወረድ እንጂ ለመውለድ አይደለም የሚያረግዙት። ይኸውልሽ የኔ መቤት የኔ በቀድሙ ሂሳብ ነው። እሺ ኧረ እንዴት ነው?
አቤት ምን ልታዘዝ? ልናስወርድ ነበር። ልናስወርድ? ሁለታችሁ ናችሁ? አይ እሷ የሺ ትባላለች። የኮራባቸው ረዳት ነች። ስራዋ ሰው መለየት ነው። አንተ ስፖርት ጋዜጠኛ ነህ አይደል? ቀጠሮ ከ15 ቀን በኋላ። አሁን አይችልም፣ ወረፋው ብዙ ነው። እባክሽ ተባበሪ። እና እንሂድ። ለምንድን ነው የማመጣው? ቆይ እስኪ ዶክተር ስፖርት ስለሚወድ ካወቀ ሊያስቀድም ይችላል። በጣም እግዚአብሔር ይስጥልኝ። ቴንክ ዩ። አንተ ከሆንክ የምትጋብዘኝ የፈለግከው ቦታ መሄድ እንችላለን። እኔ እንኳን ብጋብዝሽ ነው ሻይ በዳቦ ከዛ ይሁን። እንደውም ከበላ ቆይቻለሁ። ቆስቁሽዋ ታዲያ እና ዶክተር ኮራባቸው ይባላል። ስራው ጽንስ ማቋረጥ ነው። ኩራባቸው አይደለም ስሙ። ኩራባቸው ሲሆን ወደፊት ሲያልፍልህ ምናምን ኩራባቸው ማለት ነው። የኔ ስም ኮራባቸው ነው። ኮራባቸው ኮራባቸው ሲሆን ኦልሬዲ ኮርቷል ማለት ነው። አገኘኝ? ያ እንደዛ ነው። እሺ ምን ልርዳ? እና ዶክተር ኮራባቸው ሴት ልጅ ሀሳቧን ለመቀየር ትንሽ ነገር ይበቃታል። በዛ ላይ እኔ አንድ ተራ ጋዜጠኛ ነኝ። ዛሬ ራሱ ያለ ፍቃድ ነው የቀረሁት። አንተ ስፖርት ጋዜጠኛው ነህ አይደል? ይሄ ለዝርዝሩ ምናምን ሲባል የምትቀርበው እኔ ቴሌቪዥንም ላይ ሳይ ታሳዝነኝ ነበር። እንዴ ምስኪን ነገር ነው። በአካል ደግሞ ይበስብሃል ልጅ። እዛ ቲቪ ፊት ከማቅረባቸው በፊት ቅባት ምናምን ይቀባባቸዋል እንዴ? ካሜራው ነው ማለት ነው። አስታወስኩ። እሺ ካርድ አውጭለት፣ ቅድሚያ ይግባ። እኔ የምልህ ቆይ ለምንድን ነው ግን የማንቸስተርን ወሬ ስታወሩ ቀዝቀዝ የምትሉት? የአርሰናል ቲፎዞ ናቸው አይደል? አይደለም። እሱን ተወው። ስለ ቤንገር ስታወሩ እኮ ስለ አባታችሁ የምታወሩ እኮ ነው የምትመስሉት። ማን ነበር ስሙን ያልከኝ? በእምነት ለዝርዝሩ በእምነት ፈጠን አድርጊ። ወተት አለ ቦላቸው ልኮንደምስ በልዬ አልኩኝ። ወጣኝ። ዛሬ ምን ነካ? ወተት ትላለህ፣ ኮንዶም ትወስዳለህ። ዳቦ ትላለህ፣ ኮንዶም ትወስዳለህ። ሸቅጠን ትላለህ፣ ኮንዶም ትወስዳለህ። ምን አደረግክ በልዬ? ምን ነው ዛሬ ቡና አረግብህ እንዴ? በል እሺ አምጣው በቃ። ላዕጉት ነገር ሞሽ ቀረ። ወንድ ነው እንዴ? እየዘፈንኩ አልመስልም እንዴ? እየጠየቀኝ አይደል እንዴ? ሰውዬው አለው ወይ? እየዘፈንኩ ነው። ሰውዬው አለ ወይ? ሰውዬው አለ ወይ? አንተ በእምነት ማለት እሱ ነው። መሰረት ትባላለች። አዲሷ የበላቸው ባለቤት ነች። ናቷ አውቃት ባለቤት ነች። መሰረት ትባላለች። ሰላም ነው። ዛሬ ራት ተጋብዘናል። እንዴት ነው የሄድክበት ቀን? አዎ ስራ ፍለጋ እንደሄድክ ነግሬያት ነው። አዎ ቀንቶኛል። እንኳን ደስ አለ። እንዴ ታዲያ እኔ መሰለ ዜና አትናገርም እንዴ አንተ? እኔ መሰለ ዜና ዛሬ አለምሽን ነው ማሳይሽ። እኔ ደክሞኛል፣ ባርፍ ነው የሚሻለኝ። እንዴ
ራት ልጋብዛችሁ ያለች ደክሞኛል ምናምን ትላለህ። ይሄ በድሉ ምናምኑን አጋባብኝ። በድሉም ተጋብዟል እየጠበቀ ነው። The boss. Shit on fire right here. Rihanna, you sounding wonderful, baby. Yeah. Keeping it rap on deck. ሰማ የጫልቱ ያሉ ልጅ አትመስል። እኔ እንደዚህ አይነት ቀልድ አይመቸኝም። ኮንዶም ስንት ነው? 30 ብር። 30 ብር ሰማ? ከሷ ጋር ነው እንደታዱ። ለኔ ማስቲካ ገዛለሁ። እናንተ ምን እየገዛችሁ ነው? ለሱ ኮንዶምና ሲጋራ፣ ለኔ ማስቲካ። ስማ እንጂ አባው በምንም አይነት ታምር መጠጥ የሚባል ነገር መቅመስ የለበትም። ካለበለዚያ ቺኬን አግኝቻት ነበር ስልኳ ስለጠፋብኝ ነው ምናምን እያለ ምሽታችንን በሮሮና በብሶት ነው የሚያደፈረሰው። ነገሩ ገና እንዲህ ብራ ሲጠጣ ደራስ ነው እኮ። ምንድነው ይሄ? ዲግሪ ነው። ዲግሪ የሌለው አለ እዚህ መተህ ስራ ልትፈልግ ነው? ግን አስቀምጥ ወደዛ። ይቀመጣላ። ምን እዚህ እንዴ አሁን ከዚህ ጋር የሚያድር ምናምን ሰው አለ? እስኪ ተመልከቷት። እቺ ምን ትመስላለች? እውነቴን እኮ ነው። ምን ያስቃችኋል? ገረድ መሰል እውነቴን ነው። ምን ያስቃችኋል? ድሮ ምድረ ፋራ ሰብስቤ ያንቺ ደግሞ አንድ አለሽኝ ስልሽ ከነሱ ጋር ተቀላቅለሽ ልቅጭን ፈረንጅ ለማትሞካ በእናታችሁ ታስጠብሱ። ቺካለች። የታለች? ማለት ስልኬ ስለጠፋና ቅዳሜ ስለምትሄድ እንጂ አግኝቻታለሁ። ስማ በድሉ ዘመድ አለው እንዴ? ምን ዘመድ አለው? ይሄ ነጠላ ይሄንን ችኩል ለፍቶት ኧረ አይመስለኝም። እየተጨቃጨቁ ነው። ስሚ አንቺ ምን እያረግሽ ነው? እዚህ መታቸው በሙሉ አሜሪካ ሊሄዱ፣ እኔና እሷ ደግሞ ቪዛ እየመታ ነበር። እየተጠይቃለህ እንዴ? አንተን ማን ጠየቀ? ህፃን አንተ ታዲያ እንዴት ነው ሰው ልገል ምናምን የነበረው? በጩኸት ነው። እሪ እኮ ነው ያልከው። አይ የጮኩት እኮ ፈርቼ ምናምን አይደለም። የተከለከለ ቦታ ጭምቅ አርጎ ስለያዘኝ ነው። ከዛ በኋላ ግን እንዴት ነው ቀጠቀጥኩት ምናምን አይደል? ወገርኩት ምናምን አይደል? የለም ራስን ሳትክ። ታዲያ እንዴት እዚህ ምናምን ልመጣ ቻለ?
ሆስፒታል ውሰዱ። አይደለም ሆስፒታል አይደለም ሆስፒታል ምናምን አይደለም ሆቴል አይሻልም? ቤባ አንቺስ ምንድን ነው የምትይው? ውሸታም ሰው። የዘመኑ ችኮች በሙሉ ውሸት ነው የምትጠሩ። ታዲያ ለምንድን ነው ሀብታም የምትወዱ? ጣትን ዛሬውኑ ታዩሽ። እኔ ጋር 700 ብር አለ ላካፍ። 7 ብር አለኝ ለጤና ጣቢያ ይበቃኛል። አታስነጥሽዋ አይቀጣኝም ብለሽ ነው? ሁለት ቁጥር ግቡ ብያለሁ። በስማ ቀኔ ተስተካከለ። ሕክምናም አያስፈልገኝም። ደህና ዋልክ ልጄ? ክብሩ ይስፋ ለመድኃኒዓለም። ምን አጠፋ? አይ ምንም አላጠፉም አባ። ይፍቱ ልሎት ብዬ ነው። ምን ነው ልጄ? ይሄን ያህል ቤተክርስቲያኑ ሩቅ ሆኖ ነው? ለምን አትመጣም? ያው እሱ እዚህ ያለንበት እየመጣ አይደል? አሎ አቤት። ቆይ ለምን ትበጠብጠኛለህ? እኔ ንሳ ልገባ ስትዘጋጅ እኔ ጠበል ረጭ መሄዴ ነው። ልጅቷን እኮ አገኘኋት። ከቅድሙ ብር እኮ እንድታካፍለኝ ነበር። አሁን ሩቅ ቦታ ነው ያለሁት። በዛ ላይ ስራ ላይ ነው። ወይም ለበድሉ ደውልለትና ከሱ ሰድ። የበድሉ እኮ ስልኩ አይሰራም። በቃ ላገኛትና ወይ ትመጣለህ? አብረን ሆነን እንጠብቅህ። Wow. I love this song. እኔም በጣም ነው የምወደው። ደስ ይላል። አሪፍ ዘፈን። የግድ ቅዳሜ ነው መሄድ ያለብሽ? ለምን ሌላ ነገር አናወራም? ምንድነው የምትጠይው? ውሸታም ሰው በጣም ነው የምጠላው። ችግር አለ እንዴ? በጣም ተጨናንቀሃል። በላቸው እመጣለሁ ብሎኝ ነበር። የሆነ ነገርማ በጣም እያሳሰበ ነው። ምንድን ነው የምታስበው? ሁለት ነገር። አንደኛው እዚህ ከኔ ጋር መሆንሽን አላመንኩም። ሁለተኛው ምንም አልያዝኩም። እዚህ የሚከፈል ገንዘብ አልያዝኩም። ታዲያ ምን ችግር አለ? እኔ ጋባዥ ሆናለሁ። ሌላ ምን አማራጭ አለ? Hi bro.
አንቺ እንደወጣሽ መቅረት ጀመርሽ ማለት ነው። ስሚ፣ ለማንኛውም ሰውዬሽ ዳያስፖራ ሊሆን ስለሚችል እዛ ሄደሽ እንድታፈላልጊው ለቅዳሜ ትኬት ቆርጬልሻለሁ። አሁን ያስመሸል ማን ሆነና አገኘሁት እንዳትዪ። የአዲስ አበባ ህዝብ 4 ሚሊዮን አልፏል ያሉት ውሸታቸውን ነው። እንዴት ከ4 ሚሊዮን ሰው ውስጥ አንድ ሰውዬ ተፈልጎ ይገኛል? ኮከብ ነው። ልቃው ዜና ታከትልብኝ። ለመሆኑ የት ናችሁ? እንዲህ ልብሽን ያጠፋውን ሰውዬማ ማግኘት ፈልጋለሁ። ነው እሱን አስፈቅጄ ሌላ ቀን አንቺ ፍቃጅ እንጂ እሱ ችግር የለውም። አንቺን ያገኘው አነሳው እንዴ? አይሆንም አልኩ አይሆንም ነው። በቃ ባይሆን በኋላ ደውልልህና ያለበት ቦታ እነግርሃለሁ። እሺ ስማለኝ ይመቱት ምናምን ይሆን አባከተ ያለነው እኮ አንደኛው ክፍለ ዘመን ላይ በቃ ይጣላሉ። እሱም አይጠረጥርም፣ እኛም አንናገርም። ተገላገልን በቃ። ስማ ጫፉ ምናምን እኮ ብቻ ሄደን ቀውጥ ምናምን ነው የምናደርገው። እሺ እናት አንተ ደግሞ የምናምን እንቶኛ መቼ ነው ደግሞ ምናምን ያልኩት? ይሄው አሁን እያልክ አይደል? በቃ አንተ ደግሞ ምናምን አለ እያልክ ሌላ ችግር ምናምን አትፍታ። ምናምን በእምኔ ብራዘር ሊያገኘው ፈልጓል። አሁን ራሱ ካልመጣው ሲለኝ ተጨቃጭቄ ነው ያስቀረውት። ታዲያ ምን ችግር አለ? ለምን አይመጣም? አይ ብቻችንን መሆናችን ተስማምቶኛል። ወንድምሽ እዚህ ነው የሚኖረው? ኮራባቸው ይባላል። ዶክተር ነው። ፒያሳ ራዳ ህንጻ ለፍ ብሎ ትንሽ ክሊኒክ አለችው። ምን አይነት ልጅ ነው? ወፍራም፣ አይኑ ትላልቅ። የቱ ጋር ነው ያልሽ? ፒያሳ ራዳ ህንጻን ታውቀዋለህ? አዎ። ከሷ ለፍ ስትል ትንሽ ክሊኒክ አለች። ወፍራም፣ አይኑ ትልልቅ። አይኑ ትላልቅ። አዎ። ወንድሟ እሱ ከሆነ መጣላታችን ግልጽና ግልጽ ነው። ስለዚህ እውነቱን መናገር አለብኝ። አለበለዚያ ቀኔ ተበላሸ ማለት ነው። መጣ ሄሎ በሌ ለኔ እኮ ወንድሟን ያስወረደልኝ። አንተ ማርገዝ ነበር እንዴ? ለምን ትቀልዳለህ? ትላንት ያንተን ገርል ፍሬንድ እንዴት አወቅ? ወፍራም አይኑ ትልልቅ ምናምን ብላ ነው የሳለችልኝ። ኢትዮጵያ ውስጥ ያለ ሀብታምና ዶክተር በሙሉ እኮ ወፍራምና አይኑ ትልልቅ ነው። እሱ መሆኑን እንዴት እርግጠኛው? አራዳ ህንጻ አጠገብ ሌላ ክሊኒክ የለም። እሱ ቢሆን ምን ችግር አለ? እኔ ዋሽቻለሁ። የኔ ሚስት ናች ብዬ ዋሽቻለሁ። ከዚህ ሁሉ ሰው እንዴት ነው አንተን የሚያስታውሰው? ጋዜጠኛ መሆኔን ሳይቀር ስሜን ሳይቀር ነው የነገርኩት። በቃ እሺ፣ ያስወረደችው የኔ ፍቅረኛ እንደሆነች ነገራት። እሺ ና እንንገራት። አሁንም አይሆንም ነገር ደግሞ ወንድሟ እሱ መሆኑን አረጋግጥ። እሱ መሆኑን ካረጋገጥክ በኋላ ቀስ ብለን እንነግራታለን። ሰላም ነው? ሰላም ነው። ሰዓት የምትባል ልጅ የለች? ሰዓት የምትባል እስቲ ተወኝ። የሆነች ቆንጆ ቀይ ደስ የምትል የሆነች ሞዛዛ ነገር እዚህ ሰዓት የምትባል የለች። ለቀኝ። እርግጠኛ ነህ? እሺ በእናትህ የትኛው ላውንደሪ ነው ምናምን ያለችው? የትኛው ላውንደሪ? የቲቪውን ላሰራው ፈልጌ ብር ቲቪውን ለምን ሰው ቲቪውን ሸጦ ሬዲዮ ምናምን በሚገዛበት ዘመን አንተ ቲቪውን ላሰራው ነው ምናምን ትላለህ እንዴ? ቆይ ለምን? የሳሙና ማስታወቂያና ስብሰባ ለማየት? በል አርፈ ተቀመጥ። ቲቪውን ላሰራው ነው ምናምን ይላል እንዴ?
ስማ ምን ግርም እንደሚለኝ ምናምን ታውቃለህ? ጋዜጠኞች ይሄንን ቲሸርት፣ ዘፋኞች ደግሞ ያ ጎሳዬ ምናምን ቲሸርት የሚለው እሱን ታነቅሳችሁታል እንዴ? አሁን አንተ እኔ ሰውየው ራሱ ነው ታውቆኝ ያልኩኝ ነገር ቀልድ አለ ይወቃ ይው አውቆ ምናምን የሆነ አካብዳለሁ ምናምን የሚል ከሆነ በዚህ አዳክሜ በዚህ ነው የምጨርሰው። እሷስ አልፈልግም ምናምን እሷ በዚህ አዳክሜ በዚህ ነው የምጨርሰው። ህዝቡን እንዳለ እኮ አዳክም ጨረስኩ። አንተ ፋራ ነህ እንዴ? 21ኛው ክፍለ ዘመን ላይ እኮ ነው ያለው። ፍሬንድ ለእንጀራ ምናምን ወጥ ሰርተናል። ስማ ሳንቲም ምናምን ያስክስታቸው እስኪ። ሳንቲም ምናምን ስጣቸው። ወጣት ነው፣ ጉልበት አለው፣ ጎረምሳ ነው፣ ሰርቶ አይበላ። እነዚህ አይደሉ እንዴ መሀል ፒያሳ ላይ ዘይትና በርበሬ እየጠበሱብን የኦዞን ሌየርን የሚያሳሱት? ጻው የሚጠብሰኝ አነሰኝ። የሚገርመው ደግሞ ያንተ ነው። ካንተ በላይ ለዘነጡ ልጆች ሳንቲም ምናምን ስጥ ከምትለኝ ንቅሳትን አትቀይርም? ንቅሳታ ለማይ ችጋራ ሰርታ አበላ። لا هاي فكر ليش ماش درش بقى بطعم ستيك መጣች እስማ ዛሬ እንደምንም ብለህ ጨርስ። ተዘብራልቋል አላልከኝም ነበር? አሁን ማስተካከል እየጨረስኩ ደስ ይላል። መቼሽ አንቺም ለኔ ብለሽ ስጦታ ልትሰጪ ከጨረቃ አናት ውበት የምትልጪ የኔ ደግ ሐሳቢ ትሆኛለሽ። ሰማዩ ጨልሞ መልሶ እስኪነጋ የኔ ልብ ይጓዛል አንቺኑ ፍለጋ። እኔ እንደ ጌትነት ውበት አልፈልግም፣ ውበትም ፈገግታም ድምቀትም አውቃለሁ አንቺ ጋር ከትመው እንዳሉ መልኬ ምን መምሰሉን በሐሳብ እየሳሉ እስከዛው ማን ያውቃል ገላይና ገላሽ ከማን እንደሚውሉ ከማን እንደሚያዙ። እኔም እኮ አልወድም አባሪያት አንቺ ሄዳለች። በቃ ሄደች። ቀጥል
ኮራባቸው ምናምን የሚባለውን እንዴት ማወቅ ይቻላል? ሱጣጣ እኛ ቀድመን ደርሰናል ብለን ለበምኔ እንደውልለታለን። በምኔ ደግሞ ፍቅር ደውላ እንድትጠራው ያደርጋል። አለቀ። ለነገሩ እውነትህን ነው። ወፍራም ምናምንና አይነት ትልቅ ምናምን ስለሆነ መገመት አያውቅም። ይሄ ምናምን የምትለውን ነገር ለመጨረሻ ጊዜ ነው ማስጠነቀቅ። ታቆማለህ? እሺ ስማ፣ በማስፈራራት ምንም የሚፈጠር ምናምን ነገር የለም። እሺ ለምን ግን አታሳትማቸው? አንድ ቀን አይቀርም። ሃይ ብሮ። ኧረ አልሆነም። ይኸው በቃ 30 ደቂቃ መጣን፣ ጨርሰናል። ባይ። እየጠበቁን ነው። በቃ ቆልፊና ምን እኮ የሚያጨቃጭቅ ነገር የለውም። ቆልፊና ቁልፍ ይዘሽ ፒያሳ ነው። እሺ ቆራባቸው ሰውየው ራሱ ነው። ምን አለበት እኔም እንደበላቸው ተሸፋፍኜ በመጣ። በቃ ቀኔ ተበላሸ ማለት ነው። እኔ ሳልመጣም እንዴ በቃ አንተ ማይት ሄደ አጫውተው ያት ነው ተጨቃጨቁት ተጨቃጨቁ እንዴ ተጫወቱና ነው ቀላል እንዴ እንዴ ጀምሮ ይውጣ ነበር እንዴት ተደርጉልኛ ልጅ ነው እንጂ አስማት ብሎ ዳቦን እንዴት እንዳደረገው እኮ ሰውየው እኮ ራሱ ማለት ቆይ ግን አንተ ለምንድን ነው እንደዚህ ምናምን ለብስ? ለምንድን ነው እንደዚህ ለብስ የመጣው? እንዳይለኝ ነው። እኔን እኮ ነው መለየት የሌለበት። አንተን ነው እንዴ መለየት የሌለበት? እኔ መለየት የለበትም። ትቀልዳለህ እንዴ? እኔ እኮ ብዙ ሰው እኮ ነው የሚያውቀኝ አይደል እንዴ? ስንት ሰው ነው በቀን እጄ ማስተናገድ? ከልክ እስከ ደቂቅ እኮ ነው ሰው የሚያውቀኝ። በዚህ ላይ ደግሞ እየሰለልኩት ነው። እንግዲህ ሁለት ሶስት ቀን ስላሉና ካለ ወደ የት ነው የምትቆይ? ነው እንደዚህ አይነት ቀልድ ነው። ዛሬና ነገ ተዝናናላችሁ፣ ከነገ ወዲያ ትሄዳለህ። ምን ሆነሽ እንዲህ ስሜት ያለ ምንም የማያውቅ ሶስተኛው ሰው በዚህ ጉዳይ መጎዳት እያሰብሽ ሻውን ምንድን ነው የሚሻለው? በቃ ሳውቀን ምናምን አቻኩለን ከዚህ ቤት ይዘነው እንውጣ። ምንም ሳይለየኝ ኧረ እኔን ነው መለየት በእናትህ ተው፣ በእናትህ እስከዛሬ ያልከኝ ነገር በሙሉ ሳደርግ ኖሬያለሁ አይደለ? ቆይ ምን አለበት ይሄ ትንሽ ነገር ብታደርግልኝ? የቱ ነው ትንሽ ነገር? የትምህርት ህይወት ጉዳይ እኮ ነው። ተፈቃለ ሜካፕ ነገር አላችሁ እንዴ? ትንሽ ነገር መለስ ነው። ምኑ ሞግቶ ፍቅር ታዲያ መቼ ምናምን ለመሄድ አሰብሽ? አንድ ሁለት ቀን አብራችሁ አሳልፋችሁ ከነገ ወዲያ ትሄጃለሽ ብያት አይደል? የለም ወጪዋን ጥላ ቁጭ አለች። እንግዲህ ዛሬና ነገ ትዝናኑና ከነገ ወዲያ መብራት ነው እንዴ? ለበብኔ ከፍቅር ጋር ሁለት ቀን አይደለም 2 ሰዓት እንኳን ቆይቶ ሲውል ቢገባ ምንም አይቆጭም። ታዲያ እንደዚህ ምናምን ለምን አናደርገው? ለምን በድምጽ ብልጫ ምናምን አናደርገው? ማን ነው የምትንቀሳቀሽው? አንቺ ማን ነው መስጠታችን? እኛ ሶስታችን ያ ይፋታል። እንግዲህ ወደ ምን ሰጣው ድምጽ ፍቅር ትሄድ አትሄድም?
ትሄድ ማለት ገብቷል። ትምህርቷን ትማር፣ ህይወቷን ታስተካክል ማለት ገብቷል። በቃ እሺ፣ ፍቅር ትሄድ የምትሉ እጃችን ወደ ላይ። አይ ምን ይሆንክ? አንተ ባለናይ አረ እየመጣቸው ተይ እንዴ ቆይ ይወደል ቻው ስለዚህ በግድ አይ በግድ No, sumienia, wiesz, no, zaczynania. እኔ በሺ ምክንያት መቅለል ላይ ነው እላለሁ። አንተ ስልክ ትለዋወጣለህ። የሺ የሚው መፍትሄ በድሎ ያጣ ደግሞ ቅሌትና ብድር ብርቃችን ነው። በጣም አሪፍ ምናምን ሀሳብ መጣል። የሺን እናግታት ልትል እንደ ኦፍ ኮርስ ለምን አናግታት? የሺ መታገት ለኔም ለበላቸውም ይጠቅማል። የሺ ለኮራባቸው ሳትነግረውና ኮራባቸው እኔ ለዝርዝሩ በእምነት መሆኔን ሳያቅ በፊት እውነቱን ለፍቅር መናገር እችላለሁ። በላቸው ደግሞ ያው አዲሱ ባለቤቱ ያደርጋታል። ምን አሪፍ ሀሳብ እንዳሰበ ሰው ደረትን ትነፋለህ። አሁን እናግታት አልኩኝ። እኔ ጊዜ ምናምን አልኩኝ። በዚህ ነው የምጨርስሽ።
አሁን እቺ ሰው ትገላለች። እዚህ አዳክምሽን እዚህ መጨረስሽ። አይዞሽ ቆንጆ ነው። ጫፍሽን አይነካም። እንዳትነካኝ እሪ ነው የምለው። እንዳትነካት። አንተ በእምነት ነህ አይደል? ኧረ በላቸው ነው ማለቴ በላቸው፣ ድፋቸው፣ ግደላቸው፣ ጨርሳቸው ምናምን ነው። በቃ ዝም ካላልሽ ይጨርስሻል። እሺ በላቸው አንተ። ምንም እኮ ከአንተ ጋር መስራት አይቻልም እኮ። ታዲያ ነው ምን ማለት ነው? ስማ እኔ ነገር እያስጨነቀኝ ነው። ላውቀው እንዴ? እንዴ ምን ነው? አውልቀው አልኩን። ላውልቀው ስልም አላልከኝም? መች አልከኝ? አላልከኝም። ቆንጆ እንዴት ይጨንቃል መሰለሽ። እስካሁን ድረስ ሳንተዋወቃለን። በድሉ እባላለሁ። የበላቸው ጓደኛ ነኝ። ቆይ ለምንድን ነው ያገታችሁኝ? ጠለፈ ነው? ኧረ አይደለም፣ ጠለፋ አይደለም፣ አስገድዶ መድፈርም አይደለም፣ ሀገር ክደት አይደለም፣ ፖለቲካ ማለት። እስቲ ዝም በል። የሴት ልጅ ጥቃት ምናምን እንዴ? ዝም በል እኔ ቆይ አካባቢው በጠበጥከው እኮ አመስከው እኮ ታንቦጎበክ እኮ እንዴ ልታሲዘን ነው ከሳት አይዞሽ የኔ ቆንጆ ምንም አትሆንም። እሺ እነዚህ የቤት ግንባታ ፕሮጀክት ሳይቶች ለበርካታ ሰዎች የስራ ዕድል መፍጠር ችለዋል። እስካሁን ከ410 ሺህ ፈረንጆች 2014 የሰራዊቷን ቁጥር 350 ሺህ ለማድረስ እየሰራች ከተማውም እድገቱ ህዝቡ ሜዳዎቹም ለኮንዶሚኒየሞቹ መገበራቸውን እንደዛው እንደኛ ማረች ልጅ አራ መተባለሽ ማስማት የኛ ያንቺ ይግቡ። ግባ። ወንበር ላይ ተቀመጥ። ይበቃል። ተነስ። አየኸው አይደለ ወንበር? ከበላይ ያሉት ሰዎች በምን እንደሆነ ሊገባኝ ባልቻለ ምክንያት ያንተን ልማት አደናቃፊ ዘገባ ወደውታል። ስለዚህ ስራህን መቀጠል ትችላለህ። ደግሞ ሄደህ የለመድከውን አይነት ቀፋፊ ዘገባ ይዘህና አሉ። ደሞዝ ተለቋል። ጨርሻለሁ። መሄድ ትችላለህ። ደግሞስ በፊት አንጨብራችሁ ነበር። አሁን ተለያይታችሁ መሳሳት ጀመራችሁ። አንተ እኮ መጀመሪያ ዝም በል እስኪ ሰው እንዳይሰማችሁ።
ሰው መስሎሻል እንዴ? ሰው እኮ አይደለም። አሁን በአርብ ቀን በጾም ቀን ስጋ ይገዛል እንዴ? የራሴ ገንዘብ ስለሆነ እኮ ነው። የሱ ገንዘብ ቢሆን ይሄን ቲማቲም ነበር ገዝቶ የሚመጣው። ቆይ አንተ ከመቼ ጀምሮ ነው መጾም ምናምን የጀመርከው? ነው ወይስ የሺን ስላየ ነው ጿሚ ምናምን የምትመስለው? ስማ እሺ ይመለስ ለምን እና አችን ለመሰለች ልጅ በሱ ምናምን ልንበጣበጣ ለአንተ ሁልጊዜ መበጥበጥ ስለምትወድ ነው እንጂ አሁን በጥብጥ አልኩ። ወጣኝ ወይ? እሺ ልበጥብጥ ወይ? ንገረኝ፣ ልበጥብጥ ወይ? ልበጥብጥ ወይ? ሲጠም ስማ በለኝ። እኔ እኮ አልጠጣውም ምናምን እንዳትጨርሱብኝ እንጂ አንተ መበጥበጥ ትችልበት የለ ለምን ለራስህ አትበጠብጥ? ስሚ እሺ እንዴት ነው ግን በላቸው በምን ምናምን ሊመስልሽ የቻለው? በአንገት አብሎና በእምነት አድርጎት አልነበር እንዴ? የራሴ ነው እንዴ? አንድ አይነት ስለገዛ ነው የራሴ ነው። በድልስ የለ ምን ነው አንቺ እንደ ፋራ ዘፋኝና እንደ ፋራ ራፐር አንገቴ ላይ ደግሞ ሰንሰለት ምናምን አድርጌ ልዙር እንዴ? ድሮ ላረኩት ራሱ እንዴት መሰለሽ የሚቆጭኝ የሚያንገበግበኝ። ይኸው ከነ ጉዴ ተያዝኩኝ። ወይ ለሷ ወይ ለሱ ዋሽቻለሁ። በቃ ቀን የመበላሸቱ ነው። አሁን እደውልልሻለሁ። በእኔ ሳይመጣ ቶሎ ከዚህ እንውጣ። ለዚህ ነው ያገታችሁ? እሺ እገልሻለሁ ምናምን ስልሽ እውነት መሰለሽ እንዴ? እኔ ቁርጫ እንኳን ገድዬ አላውቅም። እንደውም አንቺ ሽካልሽኝ ያገባሻል። ለምንድን ነው እንዲህ ማድረግ የፈለጋችሁት? ለምን እንዲህ ማድረግ ፈለጋችሁ? ለምን እንዲህ ማድረግ ፈለጋችሁ? ያው እንደ ቀልድ ተጀመረ ነው። ከዛ ያው የምር ይሁን ሄደ። ያው ከቁጥጥራችን ውጭ ምናምን ስራችሁ በሙሉ እኔን ማቄል ነበር ማለት ነው። ያው ሳይበዛ ለምሳሌ ገንዘብ የጠየቀኝ ጊዜ ሩቅ ቦታ ነው ያልኩ ውሸቴን ነው። በረኛው ሰላም ነው? ስማ ፍቅርን አገኛት። አሁን ገንዘብ ሊጠይቀኝ ደውሎልኝ ነበረ። ቀጥሯታል እንዴ? አሁን ደውሎልኝ ነበረ። እኔ ሩቅ ቦታ ነው ያለሁት ብየዋለሁ። ገንዘብ ከጠየቀ የለኝም በለው። እንዴት ነው ለበእምኔ ገንዘብ የለኝም ምናምን የምለው? ስማ በረኛው ሐሳቡን ያመጣ ነው እንቀልድ ምናምን ብለን ነው እንጂ እንግደል ምናምን ብለን አይደለም። በቃ ባይሆን እንግዲህ ስልኬ ምናምን ላጥፋ።
ጺም ሲያድግ ነው የሚያምርብህ ያልኩህ ማወቄ ነው። ጺሙ ሲያድግ ምናምን ነው የሚያምርብህ። አንተ ደግሞ እንዲህ አይደል እንደሚያምርበት? ጺሙ ሲያድግ ነው የሚያምርበት። እንዴት ነው ሲያድግ የሚያምርበት? ጺሙ ሲያድግ ነው እንደዚህ ቡፍ ሲል እንዴት ነው ቡፍ ሲል የሚያምርበት? አታየውም እንዴ? አሁን አንተ ሴት እንደዚህ ተፈቅፍቆ ትልጫው ነው ምናምን ይሄድ ነው ምናምን ለምን አታስብ? ለምን ይሄኛውን አታይም? አይናል አይደለም ነው የሚያምርበት እንጂ በፊት ጆፍ ሌላስ ያው የፍቅርን ቤት ማቀው ድሮ ነው። እኔ ግን በእኔ የፍቅርን ቤት በፊት ቀድሜ ምናምን አላውቀውም ነበር። አንተ ቀድመህ ምናምን ታውቀው ነበር? እኔ አይደለም ሌላ እና በፊት ምናምን ካወቀው ምናምን ለምን አልነገርከኝም ነበር? እኔ አይደለም ያሳየው ትላንት ነው ያለው እንዲያሳየው ቀድሜ ከዚህ በፊት አውቀዋለሁ ምናምን መቼ ትላንትና ማለት ቀደም ብሎ እንዲያሳየው ቆይ ኩራባቸው ወንድሟ መሆኑን ታውቅ ነበር? እኔ ግን ኮራባቸው ወንድሟ ምናምን መሆኑን አላውቅም ነበር። እና ሶርድ ሴላከኝ ሆን ብለህ ነው? እንዳትነኩኝ ሶስት የምወዳቸው ሰዎችን ነው በአንድ ቀን ያጣሁት። ውጡልኝ! በምን እንዲህ አይነት ነገር አንተ ላይ ማታ ውጡልኝ! አይናችሁን ማየት አልፈልግም። ውጡልኝ! ስማ በምን በኋላ ምናምን ልደውልልህ? ያላችሁኝን ልመናችሁ። ልጅቷም የበላቸው ቱ ግን በእምነት የትና መቼ ነው ሲወደኝ ያያችሁት? አሁን ራሱ እኮ እናንተ ናችሁ የመጣችሁት። አይ ይመጣል ምናምን ስላንገናኝ ነው። እኔ አሁን ሄዴ ነው ከቻለ ዘንጣ የት ማለት ከዚህ ሳትወጣ በቅጽበት ይዘነው እንምጣ። እንዴት አድርገን ነው በቅጽበት ይዘነው የምንመጣው? እየሮጥን ነው። ፊልም ነው እንደምንሰራው። በእናታችሁ እኔ አልቻልኩም። ቆዩ፣ ጠብቁኝ። ነገ ከምቀጣህና ይኸው እየጠበቅን ምናምን አይደል እንዴ? ከምትሸኘን በእናትህ የፍቅር ጉዳይ ነው ተባባልን። በዚህ ነኝ በቃ ቪዲዮ ነው። እሺ እኛ በዚህ ምናምን ይቀርታ እግዚአብሔር ይስጥልኝ ነፍሴ። ቴንክ ዩ በጣም እግዚአብሔር ይስጥልኝ። ምንም
አልሆነም። ምንም እንኳን ምንም አልሆነም። ምንም ምናምን ነው የምልሽ። በዚህ አዳክም በዚህ ነው እሺ ምንም እኮ ስላልሆነ እኮ ምንም ስላልሆነ እኮ ነው። ወዳቂ እንዴ አንተ ዝም ብለህ ታዋለህ እንዴ? ሄድ እንጂ ሮጭ ምናምን ልከታተለው ወደ ሆስፒታል በቃ ሆስፒታል በቃ እስቲ እንዴ አልፈልግም። ምን እሷ ጋር ውሰዱኝ እንዴ እሷ ጋር ውሰዱኝ እስቲ ያለበት ቤት አረጋችሁት ነው ገላል ያልኩትን እንዳትረሳ ልጅ መግደልማ ልማድ ነው እሺ ስማ በዚህ አዳክም በዚህ ነው እሺ መጨረስ አረ እውነትህን እኮ ከምንጩ ማድረግ ነው ይሻላል የቤቱ አነሰና ቢሮዬ ድረስ መጥተህ እንዳራጣ በዳሪ ደረጃ ላይ ቁጭ ብለህ ትጠብቀኛለህ ምን ፈልገህ ነው? የሆነ ምሳሌ ሰምቼ መፍትሄ ከሆነ ብዬ ልነግርህ ነው የመጣሁት። ለምሳሌ ነው የመጣኸው? አይ ለፍቅር ነው። አይ እሱን ተው፣ ምሳሌው ይሻላል። ጓደኛዬን ገንዘብ እንዲያበድረው ጠየቀውና ጓደኛዬን አላበድርም አለ። ጓደኛዬ ለምን ለጓደኛዬ ገንዘብ አታበድረውም ስለው ለጓደኛዬ ገንዘብ አበድሬ ጓደኛዬ ከልክሎኝ በኋላ ከምናደድ ጓደኛዬን አላበድርም ብዬው ጓደኛዬ ቢናደድ ይሻላል አለኝ። አንዳንዴ ሳስበው ጓደኛዬ ትክክል ነው። ስለዚህ እኔም በወዴ ነገር ይዤ ብቻዬን ከምከነከል ልንገርህና አብረን እናስብበት ብዬ ነው። ምንድን ነው ያወራኸው? ገብቶሃል የምታወራው ነገር? ምሳሌ የሚባለው እኮ ነገር ለማቅለል ነው። አወሳሰብከው እኮ ጭራሽ። አሁን የምትፈልገውን ግልጽ ባለ አማርኛ ነገር ልጅ ያስወረደችው የበላቸው ገርል ፍሬንድ እንደሆነች ፍቅር ነግራለች። ያው የቀረው አንድ ነገር ፍቅርን እኔ በፍቅር ስለማፈቅራትና ፍቅርም እኔን በፍቅር ስለምትወደኝ በእኔና በፍቅር መሃል ገብተህ ፍቅራችንን አታበላሽ። ፍቅራችሁን ባበላሸውስ? ያው የፍቅር አምላክ ፍቅር ይነሳል። እስቲ አስብበታል። ወይ ጋዜጠኛ ፍቅር ፍቅር ስሚ እንጂ ከልጅነቴ ጀምሮ ሰዎች በእኔ የሚጨክን አንጀት ኖሯቸው አያውቅም። እኔም በሰዎች ጨክኜ አላውቅም። ይመስለኛል እድለኛ ሳልሆን አልቀርም። በእምነት እባላለሁ። ከፍቅር ጋር አብረን መኖር ጀምረናል። ቀኔም ተስተካክሏል። ሰኞ ማክሰኞ ከሮብ ከሐሙስ ከአርብ ከቅዳሜ ከሁሉም ቀናት እኛን ደስ የሚለን ጉርለት ሌሊት እንደምን አደርክ? ገና ደሩ ጋሻዬ። እግዚአብሔር ይመስገን። የቤት ኪራይ 2 ወር ከቀን ቀረህ ላስታውስህ ብዬ ነው። እና ዘነጋ ትናንትም ነግሬህ ነበረ እንዳትረሳው ብዬ ነው። ይቅርታ። ሰላም ዋል። አስማት ምናምን ላሳየህ እንዴ? አስማት ምናምን ምን አትቀርም ማለት ቅመም ናት እንጂ አሳይ ትችላለህ። እስኪ አስማት ከምግባችን የተረፈ ዳቦ ወደ ድንጋይ ልቀይር ነው።
የዳቦ ቤቱ አስፋልት ነው የእርሾ በጋራ ነው አስፋልት ምናምን የምንሰራው። ኧረ በላ ዲያስፖራ እና እንግሊዝ ሀገር ገዝቶ መሮጥ ስለሚቻል እኮ ነው። እኛ ሀገር ደግሞ ገጭ መቀጥቀጥ ስለሚቻል